ኖ ኖ ኖ አይ እንትን እያደረግን አይደለም። አሁን እያወራን ያለ ነው ሸፋፍነ ልታልፍ ትችላለህ። ኖ ኖ ኖ ኖ ምንም በሸፋፈን እኮ አይደለም። ቆይ አንዴ አሁን ገላት ለድርሳናት በድህነት ጉዳይ ላይ ምንም ማስተዋል ጀነራል ነገር ነው። ዜድ ጥያቄ አጠይቀው። አሁን ከጨረስክ በኋላ እሱ ራሱ ጥያቄና መልስ የተነሱ ወይም ደግሞ ከዚህ በፊት የተደረጉ ውይይቶች ላይ እነሱ ላይ አርስት አድርገን እያወራን ሳይሆን እኔም ኤፍሬምም ካየ ጀነራል ነገር ነው እያወራን ያለን። ጀነራል የሆነ ነገር ነው እንጂ እያንዳንዱ ስፔሲፊክ ፖይንት ላይ ገብተን እየተነጋገርን አይደለም። አሁን ለምሳሌ ቅድም ቲክቶኩን እኛ በደንብ ተጠቅመንበት ይሰማል ድምፄ? ስልክ ገብቶብኝ ነበር። አሁን መጣ። ለምሳሌ እኛ ባደረግነው የወንጌል አገልግሎት አለ አይደል ኤፊ ወደ 100,000 ምናምን የሚሆን ሰው ወደ ጌታ እንዲመጣ አድርገናል አለ። እሱ የራሱ ሀሳብ ነው። ምንም አይነት ስታቲስቲካል ሪፖርት ባናይም ወይንም ደግሞ ተጨባጭ ነገር ነው ባልልም አምኖበት የተናገረው ነገር ነው። ኦኬ መብቱ ነው። እኛ ግን ፐርሰናሊ ወደ ራሳችን መተን ስንመለከት ገድላትና ድርሳናት የኛ አስተምሮ አይደሉም፣ አስተምሯችን አይደሉም፣ ሆነውም አያውቁም። እኛ አስተምሮ ወይም ሃይማኖት የምንለው የቤተክርስቲያናት ለምሳሌ 5ቱን አዕማደ ምስጢራት እና ከእነሱ ጋር ተያይዞ የሚወጡ እነዛ አስተምሮዎች ናቸው። ከነዛ ውጭ ያሉት ስማቸው ራሱ አስተምሮ ገድል ከሆነ ገድል፣ ድርሳን ከሆነ ድርሳን ተብለው የሚሰየሙ እንጂ አስተምሮዎች አይደሉም። አንድ ሰው እነሱን እየፈተሸ ቀኑ ሙሉ ቢያወራም ባያወራም እያንዳንዱ ኦርቶዶክስ እዛ ነገር ላይ ያህል ግድ ሰጥቶት የሚያስጨንቀው ነገር የለም። ሌላኛው እኔ እንደው ማንሳት የምፈልገው ዋነኛ ሀሳብ ምንድን ነው? ገድላት ድርሳናቶቻችሁ እንዲታረሙ እንዲደረጉ አድርገናል። ሌላ እኮ እኛ የምንፈልገው ነገር የለም። ኢየሱስን ወይንም ስላሴን ልናስታውቃችሁ አይደለም። እንዲያ ካልሆነ እኮ ከእናንተ ጋር እናመልካለን አላችሁ። ቱ ቢ ኦነስት በቤተክርስቲያናችን አንድም ገድል እንኳን ባይኖር እኔና እናንተ በመሰረታዊ አስተምሮ አንድ ልንሆን እንችላለን ወይ? አንችልም። ልንሆንም አንችልም። ምክንያቱም ሀሳቡን ያዛ አንችልም። ምክንያቱም እኛና እናንተ ያለን መሰረታዊ አስተምሮ እኮ በክርስቶስ ኢየሱስ የማዳን ስራ ያንን እንዴት እንድናለን? በእምነት ብቻ እንድናለን ትሉናላችሁ። እኛ በእምነት ብቻ አይዳንም የሚል እምነት ነው ያለን እንጂ ገድላትና ድርሳናቱ ላይ ያሉ ጽሁፎች አይደሉም እኛና እናንተን ያለኝ። ለምሳሌ እና ይፊ በብዛት ያደረግናቸው ውይይቶች ከተመለከታችሁ ቅዱስ ቁርባን ላይ አድርገናል ይመስለኛል፣ በጥምቀትም አድርገናል፣ ራፕቸር ላይ አድርገናል፣ ስራ ለድነት በሚሉ ጉዳዮች ላይ ዲቤት አድርገናል። አሁን ይሄ የገድል ጉዳይ ሳይሆን የኛ ይሄ አስተምሮ ሆኖ ያን አስተምሮ ደግሞ በአንተ መነጽር ልክ ስላልሆነ በዚህ ሞገትከኝ እንጂ ገድል አላነሳህብኝም የዛን ሰዓት ላይ ለምሳሌ። ምክንያቱም ርዕሱ የነበረው በዚህ ጉዳይ ላይ ነው እና አንዳንድ ጊዜ ልዩነታችን በገድላት የሚመስለው በጣም ብሶ ሊኖር ይችላል። እኔ ሙሉ ለሙሉ ገድል አልቀበልም ብል ኤፍሬም ዛሬ ከአንተ ጋር አንድ ነኝ ልሆን አልችልም። ምክንያቱም የምቀበላቸው ሌላ በጣም የምታውቃቸው መሰረታዊ ትምህርቶች አሉ። ከሚስጥራት አንጻር ለምሳሌ አንድ ላንሆንባቸው የምንችላቸው በጣም ዋና ዋና ነጥቦች አሉ። እኛን የመሳሰሉ ጉዳዮች ላይ ስንወያይ ነው ነገሮችን ልናይ የምንችለው እና በገድላት ድርሳናት ዙሪያ ላይ እኛን አንቅታችሁናል ወይንም ደግሞ ገድላቶቻችንን እንድናያደርጋችሁናል ብለን አናምንም። ምክንያቱም ከጥንትም ጀምሮ ሾልኮ የገቡ መጽሐፍቶቻችን ሲታረሙ እንደነበሩ እናውቃለን። ምናልባት አሁን የሚዲያ አክሰስ ተገኘና የተደረጉት ለውጦች ፊት ለፊት ወጥቶ እንዲታዩ ሆነ እንጂ ፐርሰናሊ እናንተ በዚህ በሚዲያ ላይ በምታደርጉት አገልግሎት የታረመ የተስተካከለ ገድል እንደዚህ የወጣ ገድል እኔ ሰምቼም አይቼም አላውቅም። ገድላት ድርሳናት በየጊዜው ይታያሉ። አሁን ላይ ግን እዚህ ጊዜው ላይ ደረስንና እኛው ራሳችን እናንተ ሳትሆኑ እኛው ራሳችን ጠይቀን ቤተክርስቲያን እንድትመለከታቸው ያደረግናቸው አሉ። እኛው ራሳችን ሊቃውንት ጉባኤ ራሱ እየጠየቀ ይሄ ነገር እንደዚህ መታየት አለበት፣ ማንም እየተነሳ ሊያሳትመውና ሊጽፍበት አይችልም በሚል ጉዳዮች እየተመለከቱ እያዩ ሌሎችንም በእንደዚህ አይነት መንገድ እንፈትሻቸው። ምክንያቱም ልክ እንደ መጽሐፍ ቅዱስ በመጽሐፍ ቅዱስ ማህበር የሚታተም ስላልሆነ አክሰሱ ያለው የትኛውም ሰው ፕሪንት አድርጎት ቢመጣ ከየት እንደመጣ ሊታወቅ የማይችል ሁኔታ ሊኖር ስለሚችል እኒህን ነገር ትኩረት ሰተንባቸው እንመልከታቸው የሚል ሀሳብ ተነስቷል። እነዛ ነገሮች ደግሞ እየተሰሩ ነው። ወደፊትም ቲክቶክም ኖረም አልኖርም ከእናንተ ጋር ዲቤቱንም አደረግነውም አላደረግነውም ይህን ስራ ቤተክርስቲያን መስራቷም አይቀርም። ድሮ ለምሳሌ እኔ ከዛሬ 7-8 ዓመት በፊት ገድለ አርሴማ
አይደለም ተብሎ ሲነገር አስታውሳለሁ። ይሄ ግለሰብ የጻፈው ሰው ነው እና ይሄንን መጽሐፍ እንዳትቀበሉ ተብሎ እንደውም በየገዳማቱ ሲነገር አስታውስ ነበር። አሁን ያን ሰዓት ላይ ማን የትኛውን ሚዲያ ሰምቶ ነው ወይ በየትኛው የቲክቶክ አገልግሎት ላይ አይተነው ነው ያንን ነገር ያደረገ? ከዚህ አንጻር እነዚህ አይነት ነገሮች ቢታዩ መልካም። ኤኒዌይስ እናንተም እኛም ማንቦሻሸው እኛም እናንተን አንቀታችሁናል፣ እናንተም እኛ አንዱ አንዱን ፑሽ ለማድረግ ሲል ያነባል። ዞሮ ዞሮ አለቀ። አንተ እኔን ከኔ ጋር ለመወያየት ስትል ታነባለህ፣ እኔ ከአንተ ጋር ለመወያየት ስላነባለሁ። አንተ እምነትህን ዲፌንድ ለማድረግ ስትል አንብበህ ትመጣለህ፣ እኔም የራሴን ቤተ እምነት ዲፌንድ ለማድረግ ስል አንብቤ እመጣለሁ። አንተ የኔን እምነት ታነባዋለህ፣ የአንተን እምነት አነባዋለሁ። ስለዚህ ከዚህ አንጻር አንዱ አንዱን ፑሽ አድርጓለሁ። ይሄ ባናወራውን በራሱ እኮ ግልጽ የሆነ ጉዳይ ነው እና ይሄ ነው ሀሳቤ። እንቀጥላለን ወደፊትም። እሺ እሰጥሃለሁ ወንድምነት። እቺ አጭር ነገር ነው የምለው እኔ የምለው አሁን እውነት ለመናገር እኔ አሁን እንደዚህ እኛ ቀደም ያልኩትም ብያለሁ፣ ግን ያው ቁጥር አይዋሽም እንዳልኩ ቁጥር አይዋሽም። እኛ በቲክቶክ አገልግሎት በሶሻል ሚዲያ በአጠቃላይ አገልግሎት እንዳልኩት በመቶ ሺዎች የሚቆጠሩ ሰዎች ጌታን አግኝተዋል። እነሱ እንግዲህ የኛ ነው በውስጥ እኛ ጋር ሳይደርስ የሆነው ነገር እግዚአብሔር ይወቅ ማለት ነው፣ እኛ ጋር ሳይመጣ ቁጥር አይዋሽም የምልህ ለዛ ነው። እናንተ በቲክቶክ አገልግሎታችሁ እዚህ ወደ እናንተ ከወንጌል አማኞች እንግዲህ የሄደ ብንል በእርግጠኝነት 4-5 ሰዎች ልንጠራ ብንችል ነው ጠቅላላ ከዚህ ሁሉ ዓመት ማለት ነው። እኛ በመቶ ሺዎች የሚቆጠሩ ሰዎች ወደ ጌታ ቤት እንዲመጡ ምክንያት ሆነናል። ስለዚህ ቁጥር አይዋሽም፣ በቃ እዛ ላይ ነው መቆም የምፈልገው ማለት ነው። ሌላው እሱ ሳይሆን የኛም ደግሞ ትኩረታችን የኛ አገልግሎት የሶሻል ሚዲያ አገልግሎት ወደ ሶሻል ሚዲያ ዴይ ዋን ድረስ ስንመጣ የኛ አገልግሎት ትኩረት የሚያደርገው እንደዚህ እንትን ላይ አልነበረም፣ ጀነራል ታድሶ ላይ ስለነበር እነዚህ ሁሉ አሁን ጌታን አገኙ በመቶ ሺዎች የሚቆጠሩ እኛ ራሱ የግለሰቦች ነፍስ መዳን ላይ ትኩረት አይደለም። ዋና ታርጌታችን እሱ አልነበረም። ዋና ታርጌታችን እንደ ቤተክርስቲያን ታድሶ እንዲመጣ ነው አገልግሎታችን የነበረው ማለት ነው። እሱ ተሳክቷል ወይ? ተሳክቶ የሚታይ ነገር ነው። እሱም አሁን የሚታይ ነገር ነው። ከወሬ ያለፈ ነገር የሚታይ ነገር ነው። አሁን ኦርቶዶክሳውያን መጽሐፍ ቅዱስ ማንበብ ጀምረዋል። ከመጽሐፍ ቅዱስ ጋር ይሄ ትክክል አይደለም ምናምን ማለት ጀምረዋል ሰዎች ማለት ነው። ታዲያ እኛ ምን እንፈልጋለን እንዴ? ለምንድን ነው የመጣ የነበረው ዓላማው? እናንተም አሁን ስትል ሰምቻለሁ፣ ከዚህ በፊት ሐኪም ሲል ሰምቻለሁ። ብዙዎቹ ቢቃወሟችሁም ሌሎቹ ግን አይ ይሄ ከመጽሐፍ ቅዱስ ጋር ከራሷ ከኦርቶዶክስ ራሱ ቀደመ ትምህርቷና ዶክትሪኗ ጋር ትክክል አይደለም፣ ስለዚህ አንቀበልም ስትሉ ሰምተናል። ታዲያ ምን እንፈልጋለን ከዚህ ውጭ? ይህንን አይደል የምንፈልገው። ሌላው ገድላትና ድርሳናት መከራከሪያ አይሆኑም። አሁን እነሱን ብናጠፋ ራሱ እናንተ ወደኛ አትመጡም። ምክንያቱም ልዩነታችን የሃይማኖት ነው የሚባል ነገር አለ። ሉክ አሁን እኔ ቀን አንድ ጀምሮ የምናገረው ነገር አለ። ገድላትና ድርሳናትን እኮ እኛ የምንቃወመው ገድላትና ድርሳናት ስለሆኑ አይደለም። ገድላትና ድርሳናትን የምንቃወመው ወይም ደግሞ መከራከሪያ መሆን አለባቸው ምንለው ለምንድን ነው? ዘላለም ሕይወትን ይወስናሉ ገድላትና ድርሳናቱ። ልደትዬ አንተ እንደምታውቀው የዘላለም ሕይወትን ታገኛለህ ይሄንን ካረክ ይላሉ። ከዶግማ ውጪ በሆነ መንገድ ማለት ነው። ቤተክርስቲያኒቷ ዶግማዎች ውጪ ሆኖ አሁን መጽሐፍ ገልጠን ማየት እንችላለን። በዚህ ምክንያት የዘላለም ሕይወት ትወርሳለህ ይላሉ። በዚህ ምክንያት ደግሞ ትኮነናለህ፣ ይፈረድብሃል ብለው ትደየናለህ ብለው መጽሐፎቻችሁ ይናገራሉ። የዘላለም ሕይወትን የሚወስኑ ዕጣ ፈንታ የሚወስኑ መጽሐፎች ናቸው። አንደኛ ዶግማ አይደለም። ስለ ዘላለም ሕይወት ነው ኦፍኮርስ እያልከኝ ወደ ዘላለም ሕይወትና ወደ ዘላለም ጥፋት የሚወስድ ትምህርት አለው እያልከኝ፣ ግን ደግሞ መከራከሪያ አይደሉም ስትል እንደገና ደግሞ አክቲቭሊ ቤተክርስቲያን ዋጋ ስትሄድ ኦርቶዶክስ ቤተክርስቲያን አክቲቭሊ የምትጠቀምባቸው በዕለት ተዕለት አገልግሎት የአምልኮ ስርዓቷን በምትፈጽምበት ጊዜ እነዛን መጽሐፍቶች ቤዝድ አድርጋ ነው አገልግሎት የምትፈጽመው ማለት ነው። ለምሳሌ የዓመቱ ማርያም ንግስ ሲኖር፣ የዓመቱ ሚካኤል ንግስ ሲኖር የገድላትና ድርሳናት ተነበው ሰው በዛ መሰረት ያንን አምኖ ተቀብሎ ነው የአምልኮ ስርዓቱን በዛ ፈጽሞ የሚሄደው ወደ ቤቱ ማለት ነው። ይሄ ባለበት መከራከሪያ አይሆንም ይሄ ካልከኝ ግልጽ ነው። በቃ ከዛ በኋላ እኔ የሚገባኝ ምንድነው፣ አይ በቃ ገድላትና ድርሳናቱ በጣም ብዙ ስህተቶች ስላሏቸው ዲፌንድ ማድረግ እነሱን ስለማይቻል መከራከሪያ አይደሉም እንበል እና አንከራከርባቸው፣ ግን የአምልኮ ስርዓታችንን እንፈጽምባቸው ነው። እሱ ደግሞ ትክክል አይደለም ብዬ ነው እኔ ማምነው፣ በእሱ አካሄድ ማለት ነው። እንከራከር በገድላትና ድርሳናት የምንለው መከራከሪያ መሆን አለባቸው የምንለው ከዛ አንጻር ነው። አክቲቭሊ ቤተክርስቲያኒቷ ለአገልግሎት ወይም ለአምልኮ ስርዓት መፈጸሚያ ስለምትጠቀማቸውና የዘላለምን ሕይወት ደግሞ ስለሚወስኑ ነው።
እንከራከርባቸው ምንለው እንጂ ገላትና ድርሳናት እኛ እንደ እግዚአብሔር ቃል የተጻፉ ቢሆን እኛ እኮ ገዝተን ልጆቻችንን እናስተምርበት ነበር። ለምን እንቃወማለን ገላትና ድርሳናት? ሌላ ዶግማችን ላይ ያልከው ለምሳሌ 5 አዕማደ ምስጢራት ከዛ በኋላ እንደዚህ ምስጢራት ቤተክርስቲያን እንደዛ እየተባለ እንትን ያለው በሱ ላይ ልዩነት አለን ያልከው፣ አዎ በሱ ላይ ልዩነቶች አሉ። ግን የኛው ዋና ልዩነታችን እነሱ ላይ ቤዝድ ያደርግ አይደለም። ዋና ልዩነታችን በዕለት ተዕለት የአምልኮ ስርዓት ውስጥ ተፈጻሚ የሚሆኑት በገላትና ድርሳናት ላይ ያሉ እውነታዎች ናቸው፣ ወይም የአምልኮ ስርዓት መፈጸሚያዎች ትምህርቶች ናቸው። ለዛ ነው እኛ በእነሱ መከራከር አስፈላጊ ነው ምለው። ሌላ እኛ ሰራን እናንተ እንሰራ እኔ ማምነውን ነግሬሃለሁ። ቲክቶክ ላይ ቁጥር አይዋሽም፣ ተጠቅመንበታል፣ ብዙ ነገር እንታችፍ አድርገናል። መጨረሻ ላይ እናንተ አድቫንቴጅ የያዛችሁበት ነገር አለ። ቅድም እናንተ ግን ሳይሆን ትምህርታችሁን ዲፌንድ አድርጋችሁ ሳይሆን እናንተ እኛን ተከላክላችሁ ሳይሆን የምናነሳውን ጥያቄ መልሳችሁ ሳይሆን እኛ መሀል ያሉ ልጆችን ተጠቀማችሁና ከዛ ከሁለት ቦታ ሆነ ተኩሱ ማለት ነው። እዛም እናንተ ተኩሳላችሁ፣ እዚህም የእናንተ ተኩስ አልጎዳንም። ግን ውስጥ ያሉ ሰዎች እንትን ሄዶ በጀቱ ከባድ ነው። እንደቀደም እንዳልኩት ከባድ በጀት ስለነበር በዛ ምክንያት አድቫንቴጅ ይዛቸዋል። ምንም አይካድም ማለት ነው። ግን በእኛው ሰዎች ነው። ጥሩ ሀሳብ ነው ያነሳው። ግን እዚህ ጋር ነው አንዳንድ ጊዜ አንዳንድ ቦታዎች ላይ እናንተ ስለኛ ስትናገሩ እና እኛ ስለራሳችን ስንናገር ሚስ እንደራረጋለን። ለምሳሌ እኛ ገድላት ድርሳናት ገነት ግባ ሲኦል ግባ ሊወስኑልን አይችሉም። እዛ ላይ ያሉ ጽሁፎች ክርስቲያኑን ወደ ገነት ግባና ወደ ሲኦል ግባ የሚል ሊወስኑልን አይችሉም። ዋነኛውና አንደኛው ሚስ ያደረክብን ነገር ምንድነው? ገድላት ድርሳናት እኛ ለአምልኮ ተጠቅመናቸው አናውቅም። ፎር ኤግዛምፕል ልንገር፣ በቤተክርስቲያናችን ትልቁ አምልኮ ሲባል ልትሰማ ትችላለህ። ቅዳሴያችን ነው። ቅዳሴያችን ሴንተራችን ያምልኳችን እና እዛ ላይ የሚነበበው አንደኛ ወንጌል፣ ሁለተኛ ከሐዋርያው ጳውሎስ መልእክት፣ ጄን ጴጥሮስ ኦር ዮሐንስ ኦር ሌሎቹ። ከነዚህ ውጪ በቅዳሴያችን ላይ አንድም ገድል አይነበብም። ያ ማለት ገድላትና ድርሳናትን የአምልኮ ሴሬሞኒያችን ላይ አናሳትፋቸውም። የአምልኮ ፕሮግራማችን ካለቀ በኋላ ህዝቡ ተሰብስቦ ውጪ ላይ ሊጨርስ ልደተ ቃለኛ እንትን አለን አይደለም። ገድላትና ድርሳናት የሚካኤል ንግስ ጊዜ የሚካኤል የዓመቱ ሲነግስ የዓመቱም ሳይሆን የወሩም ላይ እሱን ላስረዳ አይነበብም አላልኩኝም። ቅድም መናገር እየፈለግኩ ይዋት ጠረጋ ያስኳት ጨርሰህ ለመሄድ ነው የኔን ሀሳብ። እና ለምሳሌ ዛሬ 21 ነው እንበልና የእመቤታችን የንግስ በዓል ነው እንበል። እንሰበሰባለን። ቀኑን ምክንያት አድርገን በቤተክርስቲያን እንሰበሰባለን። ስንሰበሰብ ቤተክርስቲያን የአምልኮ ሰዓት አላት፣ የአስተምሮ ሰዓት አላት። ለእያንዳንዱ አገልግሎት የየራሱ የሆነ የመደበችው ሰዓት አለ። የአምልኮ ሰዓታችን ለምሳሌ ከኪዳን ሰዓት ጀምሮ እስከ ቅዳሴው ማለቂያ ድረስ ያ የአምልኮ ሰዓት። በኪዳን ሰዓት ላይ የሚነበበው የጌታችን የኢየሱስ ክርስቶስ ዘላለማዊ አምላክነትና ጌትነት አምልኮታችንን በዛን እንፈጽማለን። ከዛ ሲቀጥል ወደ ቅዳሴ እንገባለን። በቤተክርስቲያናችን ትልቁ የህብረት አምልኮ የምናደርገው በቅዳሴ ጸሎት፣ ሌላ አይደለም። በቅዳሴ ጸሎት ነው። በዛ በቅዳሴ ጸሎት ላይ ለአምልኮ የምንጠቀማቸው መጽሐፍ ዋነኛና ዋነኛ ወንጌል ነው እና መልእክታት ናቸው። እነዛን እናነባለን፣ እነሱ ይነበባሉ። የጌታን ስጋና ደም እንቀበላለን። የቅዳሴው ስነስርዓት ወይም የአምልኮ ስነስርዓታችን ይፈጸማል። ከተፈጸመ በኋላ ወደ ቀጣይ ሌላ ስርዓቶች እንሄዳለን። ከነዛ ስርዓቶች ውስጥ አንደኛው ዕለቱን አስመልክቶ የሚካኤል ከሆነ የሚካኤል ድርሳን ሊነበብ ይችላል። ያ ማለት የቅዳሴውና የአምልኮቱ ክፍል ነው ማለት ግን አይደለም። ሆኖም አያውቅም። ዋናውን የአምልኮ ፕሮግራም ህዝቡ ከጨረሰ በኋላ እነዛን ነገሮች ይሰማቸዋል። ሲሰማቸው የቅዳሴው አንደኛ ክፍል ሆነው ሁለተኛ ክፍል ሆነው ሶስተኛ ክፍል ሆነው አይደለም የምንሰማቸው እና እዛ ጋር ሚስባ እንደራረግ በአጭሩ ጠቅለል ሳደርገው በአምልኮታችን ላይ የምናሳትፈው ምንም አይነት ገድላትም ሆነ ድርሳናት የሉም፣ ሊኖሩንም አይችሉም። እንደዛም አናደርግም። ከዛ የተነሳ ነው ለምሳሌ አልኩ ከዛ የተነሳ ገድላት ድርሳናት የሃይማኖት መከራከሪያችን ሊሆኑ አይችሉም ብለን ከምናነሳባቸው ዋነኛ ነገሮች ውስጥ በየትኛውም የአምልኮ ስፍራችን ላይ የአምልኮ አገልግሎታችን ላይ ተጠቅመናቸው አናውቅም፣ ልንጠቀማቸውም አንችልም። ልደትዬ ጥያቄ፣ ታምረ ማርያም ቤተክርስቲያናችሁ ላይ መቼ ነው የሚነበበው? መቼ ነው የሚነበበው ታምረ ማርያም? ሁለቴ ይነበባል። እሺ፣ አንደኛ ከኪዳን በፊት ከቅዳሴ በፊት ሌሊት ላይ። እሺ። ሁለተኛ ቅዳሴው
አልቆ ተጠናቆ ቅዱስ ቁርባኑ ወደ ቦታው ተመልሶ ህዝቡ ከተሰበሰበ በኋላ ከቅዳሴው ማለቂያ በኋላ ሰንበት ላይ ይነበባል። ሰንበት ላይ ነው እሱ። ሌላ ጊዜ ከኪዳኑም ለምሳሌ ቤተክርስቲያን ቅዳሴ ሁሌ ነው ያለው እኛ ቤተክርስቲያን ስለዚህ ታምረ ማርያምን ሰው ሰማ። ታምረ ማርያም ላይ ያለ ታሪክን ሰማ። ታምረ ማርያም ላይ ያለውን ታሪክ ሰምቶ ኦኬ ህዝቡ ተነግሮት ማርያም ይሄንን ታደርግላችኋለች ተብሎ በዛ መሰረት አንድ ኦርቶዶክሳዊ ጸሎት ቢያደርግ ወይም ደግሞ በተነገረው መሰረት ዋሬቨር ማድረግ ሊሆን ይችላል። ገድልና ድርሳናቱ ያለው አሁን ዲቴል እየሄድን ስላልሆነ እንደሱ ማምሳት አልፈልግም። እንደሱ እንዲያደርግ ነው አይደል? ገድላትና አሁን የታምረ ማርያም የሚነገረው ማርያም እንደዚህ ታምር ሰርታለች፣ ታምራትን ትፈጽምላችሁ የተባለ እንደውም ህዝቡ አሜን ይላል። የአምልኮ ስርዓት አይደለም ማልክ እንጂ አንተ የአምልኮ ስርዓት ነው አሜን ካለ እንደዚህ አሜን ማለት የአምልኮ ስርዓት ማለት አይደለም። አይደለም ቃል እኮ ይሁን ማለት እኮ አሜን ይሁን እኮ ማርያም እንዴት ታደርግልሃለች ሲባል አሜን ካለ አምልኮ አይደለም እንዴ? አይደለም ይሄ አምልኮ አይደለም። እንደዛማ ካል መጽሐፍ ቅዱስ ላይም ታምራትን የሚያደርጉ ሰዎች አሜን ብሎ መቀበል ያን እንደ አምላክ ማየት ማለት ነው። ኖ ታምር አደረገች እኮ አይደል? ታምር አደረገች ታውን ታምሩ ተነግሮ ማርያም ይሄንን ታደርግላችሁ ሲባል አሜን ሲል ያንን ነገር ታማልዳችሁ ሲባል አሜን እንላለን። ኦፍ ኮርስ ታማልዳችሁ አይደለም፣ ታማልዳችሁ ሳይሆን እዛ ታምረ ማርያም ላይ ያለ ታሪክ። እሺ አንድ ታምረ ቆይ የገድል ሰው ገባ አንድ ጊዜ ቆይ እንደዛማ ከሆነ እኔ አሁን በገድላት ድርሳናት ላይ ልወያይ አይደለም የገባሁት እዚህ ቶቢያነስ የጠየቀኝን ሀሳብ ግን የተነሱትን ሀሳቦች ላይ እያንዳንዶቹ ላይ ለመናገር ኢንዲቴል ራሱ ለመግባት አይደለም የገባሁት። ኢንጀነራል እያወራን ያለ ነው እና ከይቅርታ ጋር ግን ቅድም አንድ ነገር ሲዋሽ ነበረ እና እሷ ላይ ኤፍሬም እንዲህ አይነት ነገር ከጀመርክ እንኳን እኔ ሶሊ እየሰጥሃለሁ። ቆይ አንድ ጊዜ ቤኪ ያወራና ነው እየተቀባበልን ነው። ጀነራል የሆኑ ሀሳቦች ላይ እየተቀባበልን ያለ ነው እያወራን ያለ ነው እንጂ ሲወራ እውነት መሆን አለበት። ኪዳን በፊት ነው የሚነበበው ብለህ ማርያምን አምልኮ አይደለም እያልክ ነበር እና እሱን እየዋሸ ጀነራሉ ላይ አትዋሻ። ስለዚህ እሱን በማስረጃ ማውራት ይሻላል ብዬ ነው። ሶል ዳቆን ስለሆነ ያውቃል የቤተክርስቲያን እንትን። እሺ ንገር ተናገር። ታምረ ማርያም ሌሊት የሚነበበው ከምን በፊት ነው? ምን ስትል ነበረ? ምን አለመሰለህ ታምረ ማርያም ስጠይቀው ከኪዳን በፊት ነው የሚነበበው ስትል ነበርና ከኪዳን በፊት አይነበብም። ኪዳኑ ላይ ነው የሚነበበው። አውጣና ሳይ ማስረጃ አውጣና። ምንም ማውጣት አይጠበቅኝም። አንድ ኦርቶዶክሳዊ ካህን ቢገባ አንተን ወይ ደግሞ ታች የሚገቡ ኦርቶዶክሶች ይታዘበዋል። ኦኬ እየዋሸ እንደሆነ ማለት ነው። አውጣና ወይ ደግሞ ኪዳናችሁን ቪዲዮ አውጥተህ ማሳየት ይችላል። እኔ ከተሳሳትኩኝ እዚሁ 700 600 ሰው ባለበት ይቀጣል። የኪዳን ጸሎት ቢደረግበት መጽሐፉ ቄሱ የሚያነበው ሴንክሮስ የሚል አካውንት ይታያል ኤፍሬም? አየሁት። እሺ ላስገባው። አስገባሁት። ጌታ ምስክሬ ነው። በዚህ ማንም ፊት ቆሜ ያወራለሁ። ይሄው ጠይቆስ ስለ እውነት ይናገር። ሴንክሮስ ምንድን ነው? መጀመሪያ ቄስ ነህ ምንድን ነህ? ወይ ዲያቆን? ዲያቆን ነኝ። ከኪዳን ሳይጀመር በፊት ነው የሚነበበው ታምረ ማርያም ኦፍኮርስ። ስለዚህ ያው ኦርቶዶክሶች ያው እንግዲህ ውሸታችሁ፣ ስለዚህ ቪዲዮን ማሳየት ያለብን ወደ ቪዲዮ መስራት አለብን ማለት ነው። በዚህ ስለዚህ አሁን ላይ አይ ቲንክ ላይብራሪ አይደለም ስትዋሽ ስለነበር ኖ ኪዳኑ ገና ሲጀመር አንዴ እንሰማማ። ኪዳኑ ሲጀመር ኦኬ ተአምረ ማርያም ተነቦ ተአምረ ኢየሱስ ተነቦ ኦኬ ከዛ በኋላ ጸሎተ ኪዳን የሚባለው ከቅዳሴ መጽሐፍ ጋር አንድ ላይ ፕሪንትድ የሆነው አይ ቲንክ ኤርሚ ጋር በሃርድ ኮፒው አለ። አሁን እኔ ላይብራሪ አከብስሎም ነው እንጂ ኦኬ የጸሎተ ኪዳን የምትለዋ ብቻ ከሆነ እያወራህ ያለው ከምንድን ነው ከታምረ ማርያም በኋላ ግን አንተ ጸሎተ ኪዳን አድርገህ ያወራል። ኪዳናችን ብለህ ነው ከዛ ቅዳሴ እያልክ ነው የሄድከውና ምንድን ነው ኪዳኑ ሲጀምር ራሱ ቄሱ ኦኬ
ታምረ ማርያምን አንብቦ ኦኬ ታምረ ኢየሱስ ተነቦ ሌሎቹ መልካ ስዕልና ምንድነው መልካ ስዕል በለው ተፈስሒ ማርያም በል እነዚህ ሁሉ ተደርገው ውዳሴ ማርያም ተደግሞ ኦኬ እነዚህ ሁሉ ፕሮሰሶች ተደርጎ ነው ከዛ ጸሎተ ኪዳን መሀል ላይ ሊጦን ምናምን እያለ ቄሱ የሚቀጥለው ማለት ነው። የኪዳኑ ማዕከል ነው። ታምረ ማርያም ያልተነበበበት ወይ ደግሞ ለብቻው የሚነበብበት ስኬጁል የለም። ለብቻው የሚነበበው ከቅዳሴ በኋላ ቅድም ያልከው እሁድ ነው ወይ ደግሞ ኦኬ እሁድ ከቅዳሴ በኋላ ኦኬ የሚነበበው ኪዳን ላይ ምንድነው የታምረ ማርያም የሚነበበው በመሃሉ ላይ ነው በመሃሉ ማለት ነው። ስለዚህ ይሄንን ቪዲዮ ማሳየት ተበተናል ኪዳናችሁ ስራ ታውጣተን ማሳየት እንችላለን። ቪዲዮ ማሳየት ስህተት ነው የተናገርከው እያንዳንዱ ነገር ስህተት ነው። እያንዳንዱ የተናገርከው ነገር ስህተት ነው። እኔ ዲያቆንም ባልሆን እንኳን አንድ ኮሚት አድርገህ ማስረጃ አውጣ። እኔ ቋሻው አንድ ቪዲዮ ኪዳንን ቪዲዮ ወጥታ አንተ ነህ እኮ ማስረጃ የምታመጣውም አንተ ነህ። እኔ ግን ልናገር የዋሻው አንተ ነህ። እኔ በማስረጃ አሳያለሁ። ኦፍኮርስ አሁን ላይ ቪዲዮ መክፈት የሚችል ሰው አለ ጋይስ ዩቲዩብ ላይ አሁን ማግኘት ኤፍሬም አንድ ደቂቃ ስጠኛለህ ወይንስ ታች ወርጄ እኔ እሺ እሰጥሃለሁ። እሺ ሶል መክፈት ያለው የማን ቪዲዮ ነው? ሶል አውጡ የፈለጋችሁትን ቪዲዮ የማንን ነው ኪዳን ብለህ ጸሎተ ኪዳን ብለህ ጀስት ቪዲዮ ዩቲዩብ ላይ ሰርች አድርግ። ምንም ችግር የለም። ጸሎተ ኪዳን ብለህና ከዛ ቀጥሎ ታምረ ማርያም ብለህ ከጎኑ ጻፍበት። የቀጥታ ላይቭ የእነሱን ፕሮግራም ወይ ደግሞ የተቀረጸ ካለ ማለት ነው ኦፍኮርስ ይኖራል። እሱን ያሳየናል ማለት ነው። ግን አቷቸው ሀሳብ ስጥ እስኪ አንተ ሀሳብ ስጥና እሺ እኔ እድሉ ስለተሰጠኝ አመሰግናለሁ። ሁላችሁንም ሰላም ብያለሁ። ኤፍሬም እውነት ለመናገር አለው እግዚአብሔር ይመስገን። እውነት ለመናገር የተናገራቸው ነገሮች እኔ ያው አገልጋይም ስለሆንኩኝ ልደት ሻ እንዳለው ከኪዳን በፊት ነው። ምክንያቱም ኪዳን ማለት የአምልኮ ክፍል ስለሆነ ከዛ በኋላ ቅዳሴ ነው። ቅዳሴ ከመጀመሩ በፊት ኪዳን ዘነገሩ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ እምቅድመ ዕርገቱ ውስተ ሰማይ ወእምድኅረ ትንሣኤው እሙታን ብሎ የሚጀምረው የኪዳን ጸሎት ይባላል። ያ ማለት ኪዳን ከተጀመረ በኋላ ነው ቅዳሴ የሚቀጥለው ማለት ነው። ከዛ በፊት ግን ንባብ አለ። ቅድምም ብሎታል ለትሻ ንባብ አለ። ንባቡ ደግሞ ከኪዳኑ በፊት ነው። ምንም እንትን የለም። ከኪዳኑ በሚቀርብበት ሰዓት ወይም ኪዳኑ በሚደርስበት ሰዓት ስለ አምላካችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያቶች ስለዚህ ስንድሮስ እያልከ አንተ የማቋረጥ መብት የለም። ሀሳቡ ሳይጨርስ የማቋረጥ መብት ይጨርስና ከዛ ትቀጥላለህ። ሶል ይጨርስ አንድ ጊዜ። እሺ ቆይድ ጨርስ ዳጎ። ኪዳን ዘነገሩም ለእግዚእነ ብሎ ያው የኪዳን ጸሎት ይደረጋል። ፕላስ ደግሞ ኪዳኑ ዋናው ነገር ዜማ አለው። ዜማው ደግሞ ግዕዝና እዝል አለው። ታምረ ማርያም ላይ ግን ዜማ የለውም፣ ምንም የለውም። ንባቦች ናቸው። ጀስት የሊተርጂ አካል አይደሉም ማለት ነው በእኛ ቤተክርስቲያን። ሶ ምንድነው ዋናው ፖይንቱ? ኪዳን አለ። ኤንዴን ኪዳን የቅዳሴ መግቢያ ነው። ከዛ በኋላ ወደ ቅዳሴ ይገባል። ቅዳሴ ላይ መሀል ላይ የአምልኮ ክፍል ስለሆነ የዋናው ዲያቆን ምን ያነባል? ከሐዋርያው ቅዱስ ጳውሎስ ከ14ቱ መልእክት አንደኛው ለዕለቱ የሚስማማውን ቅዳሴው ጋር ይቆየና ኪዳኗን ጨርስ። እሱ ላይ ለምንድን ነው የምታቋርጠው? ሴንክሮስ ና ውረድ። በቃ አንደኛ ኤፍሬም በጣም የማይመጥነኝ ሰው ጋር ማውራት አልፈለግም። ቱ ቢሆነስት ሲጀመር ደረጃዬ ማለት ነው ከእንደዚህ አይነት ሰው ጋር ማውራት አይደለም። የውይይት ህግ የማያውቅ ሰው ጋር ኤፍሬም መሀል ላይ የገባ ኮንቨርሴሽን ነው እያደረገው ያለው እንጂ ኮንቨርሴሽን አይደለም። እድሉ ተሰጠው ያወራል ሴንክሮስ። እሺ ምንድነው ግን ዲያቆን አሁን እሱ ፖይንቱ ምንድነው? ሶል እኮ እያለ ያለው አሁን የተነሳው እንትን ላይ እናድርግ። አሁን ዲያቆን አንተ ሙሉን እያብራራ ነው
የቅዳሴ ስርዓቱ ማለት ነው። እሱ ሳይሆን የተፈለገው አም ሶሪ ግን ኤፍሬም ልጁን አላስወራም እያላችሁት ነው። የጋይስ እኔም ላይቭ መክፈት ስለምችል ጥያቄ ያላችሁ ዛምጣት ትችላላችሁ። ቴንክ ዩ ፎር ሃቪንግ ሚ ሂር እና ሴንክሮስ ቴንክ ዩ ኤፍሬ አይ ሪስፔክት ላንተ። ያ ልጅ ግን ትንሽ ስነ ስርዓት መማር አለበት። ምንድነው ስነ ስርዓት? ኮንቨርሴሽን ነው እያደረገ ያለው። ለምን እንደዛ ትናገራለህ? ለማመለጥ ነው ኤፍዬ። በፍጹም በፊታችን መቆም አይችሉም በዚህ ጉዳይ እና ይሄ ሁሌ ነው። በፊትም አንድ ጊዜ ኤፍዬ ማነው ማቤት ነው መሰል ሶፊ ቤትም ምን ያመለጠው አይመጥኑኝ ምናምን ይላል ሲያዝ ማለት። አሁን ቅድም ግን ፈታ ብሎ እናንተ አታውቁም ብሎ ቅዳሴውን ኪዳኑ ምናምን እናንተ አታውቁትም ብሎ ስለገመተ እየዋሸ ነበር። ቁጭ ብሎ ዘና ብሎ እያወራ ነበር። እናንተም ዝም ስላላችሁት ማለት ነው። ግን አሁን የሚጠይቀው ሲመጣ ልክ እውነታው ሲገለጥ ደግሞ ሰበባ እኔ ቅዳሴውን እንቀጥላለን ብየዋለሁ። ስንድሮስን ምንድነው ሶልዬ እኛማ ዝም አላልነው። እኔ እኮ ነኝ ትክክል አይደለህም ያልኩት እኮ ያስቆምኩት እኔ ነኝ እንደዛ ሲል ማለት ነው። ቅዳሴ ካለቀ የአምልኮ ስርዓታችን አይደለም ሲል እንትን ያልኩት እሱ ነው። ዞሮ ዞሮ ግን ምንድነው ፖይንቱ? የአምልኮ ስርዓት መፈጸሚያዎች ናቸው ገድላትና ድርሳናት። አዎ ነው። ገድላትና ድርሳናትን ተነቦ ኦኬ ከቅዳሴ በፊትም በኋላም ይሁን ሰዎች ኦኬ መቃብራቸውን በዚህ ገዳም ካረጉ 7 ትውልድ ድረስ መንግስተ ሰማይ ይገባሉ ሲባል አሜን ካሉና መቃብራቸውን እዛ ወስደው የሚጥሉ ከሆነ የአምልኮ ስርዓት ነው። ሌላ ምን ሊባል ይችላል? እንዲገቡ ከሆነ የዘላለም የአምልኮ ስርዓት ማለት ምን ማለት ነው እንዴ? ሰው የዘላለምን ህይወት ለማግኘት ሰዎች በዛ መንገድ ውስጥ የሚያልፉ ከሆነ የአምልኮ ስርዓት አካል ነው ማለት ነው። መጽሐፍቶቻቸው ላይ በግልጽ እንደምታውቁት የአምልኮ መስዋዕትን ላንቺ እሰዋለሁ ሁሉ ይላል መጽሐፍ ላይ። ለምሳሌ ብዙዎቻችሁ የምታውቁት መጽሐፍ ላይ ማለት ነው። ሶ በግልጽ መጽሐፎቻቸው ላይ ስለ አምልኮም እየተነሳ እንደዚህ የሚያምን አሁን ለምሳሌ የምታስታውሱ ከሆነ መስቀሉ ማርያም እና ክርስቶስ ኢየሱስ ትክክል ናቸው፣ አብ ወልድ መንፈስ ቅዱስ ትክክል እንደሆኑ ይልና ይሄን እንደዚህ ማያምን ሰው ይደየናል ይላል፣ ይፈረድበታል ይላል። እንደዚህ የሚያምን ግን ይድናል ይላል መጽሐፉ ላይ። አሁን መጽሐፉን ከፍተን ማሳየት እንችላለን። የአምልኮ ስርዓት አምልኮ ማለት ምን ማለት ነው እንዴ? እንደዚህ ብለህ ነው የምታምነው የምትድነው፣ በዚህ እምነት ነው የምትድነው፣ በዚህ እምነት ካላመንክ ግን ይፈረድብሃል ከተባለ እና ይሄ ደግሞ የአምልኮ ስርዓት አይደለም ከተባለ ምንድነው የአምልኮ ስርዓት ማለት ነው? የአምልኮ ስርዓት ማለት እኮ ሰዎች አምልኮ እንትኑ ራሱ አምልኮ ስርዓት ማለት ሰዎች ከፈጣሪያቸው ጋር ለፈጣሪያቸው መስዋዕት የሚያቀርቡበት ነው። በተለያየ መንገድ መስዋዕት ሊያቀርቡ ይችላሉ። በዝማሬ ሊሆን ይችላል፣ ዋሬቨር ብቻ መስዋዕት ያቀርባሉ። የአምልኮ ስርዓት ሰዎች እየፈጸሙ ነው ይባላል። ስለዚህ ለአንድ ቅዱስ ብለው ለሚያስቡት ሰው ሲዘምሩ ሲሰግዱ አምልኮ ስርዓት እየፈጸሙ ነው። አምልኮ ስርዓት እኛ እስከምናውቀው ይሄ ነው የአምልኮ ስርዓት ትርጉም ማለት ነው። አንድ ሰው እያመለከ ነው የምንለው ለቀጥታ ለእግዚአብሔር የሚሰጠውን ነገር ለሌሎችም ደግሞ ይሄን ሰልቬሽን ዋይዝ ሊሆን ይችላል ዋሬቨር ኢትስ ግን ለእግዚአብሔር የሚሰጠውን የምስጋና ሊሆን ይችላል፣ የዝማሬ ሊሆን ይችላል፣ የስግደት ሊሆን ይችላል ዋሬቨር እነዚህ ነገሮች ሲያደርግ እነዚህ የአምልኮ መገለጫዎች ስለሆኑ ማለት ነው። የአምልኮ ስርዓት መገለጫዎች ስለሆኑ እነዚህ ያው ስለገባው በሶሪ ምን መሰለህ የአምልኮ አይደለም ብሎ እሱ ምንድን መሰለህ ሊክድ የነበረው ዝም ብሎ ጀስት እንዴት ነው ዝም ብሎ ተናግሮት በደፈናው አምልኮ አይደለም፣ አምልኳችን ንጹህ ነው ለማለት ነው። ለምሳሌ ቅዳሴያችን በቃ ትክክለኛ አምልኳችን ነው። አሁን ኪዳንም ቅድም ሲንድሮስም ሲመሰክር ካየኸው አምልኮ ነው ብሏል። ሶ ምንድነው ተአምረ ማርያም ተአምረ ኢየሱስ የሚነበቡት የኪዳን ክፍል አይደሉም የሚል የለም። የኪዳን ስርዓቱ እነሱ ስፔሲፊካሊ መጽሐፍ አላቸው። ቅዳሴ መጽሐፍ ላይ ጸሎተ ኪዳን የሚልና እሱ አንድ ላይ የተካተተበትን ምንድነው የሚሉት ጸሎተ ኪዳን የሚል አለ። ዘነገሮሙ ለሐዋርያት ኢቭን በውሸት ነው የሚጀምረው። ኢየሱስ ለሐዋርያት የነገራቸው የኪዳን ጸሎት ነው የሚለው መጽሐፍ ቅዱስ ላይ የለም። ይሄ ሲጀመር በኢየሱስ ላይ ዋሻሉ። መጀመሪያው ማለት ራሱ ኪዳን የሚለው ሲጀምር ቅድም ሲል ከሰማው በግዕዝ ጸሎተ ኪዳን ዘነገሮሙ እግዚእነ ኢየሱስ ክርስቶስ ለአርዳኢሁ ለሐዋርያት ማለት ነው። ለሐዋርያት የነገራቸው ኢየሱስ የነገራቸው የኪዳን ጸሎት የሚለው በኢየሱስ ስም የደረሱት ድርሰት ነው። አንድ ውሸት ነው እሱ ራሱ። ኢየሱስ ምንም የነገራቸው የኪዳን ጸሎት ብሎ ምናምን ያስተማራቸው ነገር መጽሐፍ ቅዱስ ላይ የለም። አንድ እሱ ነው። ሁለተኛው አንድ ላይ ታምረ ማርያሙ ታምረ ኢየሱስ የዕለቱ ገብርኤል ከሆነ ገብርኤል ይነበባል፣ ድርሳነ ገብርኤል ሚካኤል ከሆነ ሚካኤል ይነበባል ያለ እሱ የኪዳኑ ክፍል ነው። የኪዳን ጸሎቱ የስርዓቱ ክፍል ነው። እሱ ብቻ ሳይሆን ተፈሥሒ ማርያም መልካስ ለስዕልሽ ሰግዳለሁ የሚለው በዜማ የሚባሉት አጠቃላይ ስርዓቱ ሙሉ ፓኬጁ ነው ኪዳን የሚባለው እንጂ ጸሎተ ኪዳን የምትባለው ጸሎት
ኢየሱስ ለሐዋርያት ነገራቸው ብቻ የምትለዋ ብቻ ተቆርጣ ተወስዳ እሷ ብቻ አይደለችም ኪዳን። ያው መርጌታ ከፈለክ በደንብ ወንጌላሉ እሳቸው በደንብ ከነ ዜማው ከነ ሙሉ ሊሉልህ ይችላሉና እየዋሹ የነበሩ በጣም ቆንጆ ውሸት እየዋሹ የነበሩት እነሱ ናቸው። ቅዳሴያቸውም ውስጥ ከሄድን ደግሞ ኢቭን የጌታ ቅዳሴ የሚባል አለ። ጌታ የደረሰው ማለት ነው። ኢየሱስ ቅዳሴ ደርሷል ብለው በጌታ ስም የተሰራ ቅዳሴ አላቸው። ከ14ቱ ቅዳሴ ውስጥ አንዱ ነው። ስለዚህ ቅዳሴያቸውንም ቼክ ስታደርገው እሱም ፍጡር ወፈጣሪ አንድ ላይ ሚካኤል ማርያምና እግዚአብሔር ስላሴ አንድ ላይ ተቀላቅሎ የሚመለክበት ነው። ስለዚህ የጠራ አምልኮ ኦርቶዶክስ ያላት ምንም አንድ ሲንግል ስርዓት የላትም። ፈጣሪ ብቻ የምታመልክበት ምንም አይነት ሲንግል ንጹህ የሆነ የአምልኮ ስርዓት የላትም። እሱ ለመናገር ነው የገባሁት። ተባረኩ። እሺ ሶል ታንክ ዩ ወንድምነት። እሺ ጎ ሄድ። ታምራት ላይ ሲመጣ አንድ ያነሳው ነገር አለ። እዛ ውስጥ ያለውን ስህተት ቀድሞውኑ እኛ እናውቅ ነበረ። ስለሚታወቅም አንዳንድ ገድላቶች እንዲሻሻሉ እንዲታደሱ ምናምን ነገር ተነግሯቸዋል የሚል ውሸት ነበረ ልደት ሲዋሽ የነበረው። አንድ የሚታወቀው እውነት ምንድን ነው ከተባለ ስለ ገድላት ስለ ድርሳናት ታምራት ያወቃችሁት እዚህ ቲክታክ ላይ ነው። ኤርሚያስ ተናገር እውነቱ ከመጣ በኋላ ነው እንጂ ምንም አታውቁም። እርግጠኛ ሆኜ የማወራችሁ ነገር ዝክረ ኒቂያ አሁን የተናገረው ነገር በጣም ቆንጆ ነገር እኮ ነው። እኛ የተሳሳቱ አሉ ጥቆማ ሰተናል አለ። ይሄ እኮ ትልቅ አቺቭመንት ነው። አሁን ወንድምነት እሱ የኛ ነው ታዲያ። እኔ እኮ አሁን መሰለህ አቺቭመንቱ የስ ግን እነሱ ሰርቶት ያመጡ ሳይሆን ሰርቶት ያመጡ ሳይሆን እነሱ ራሳቸው ከኤርሚያስ እግር ስር ቁጭ ብለው አይተው ተምረው ጽፈው እንደምታውቀው ኤርሚያስ ገጹን ምዕራፉን ከነቁጥሩ እያመጣ እያሳያቸው ነው። በደንብ አድርጎ ገላልጦ ኦርቶዶክስ ማለት እንዲህ ነው ብሎ አደባባይ አምጥቶ ያሰጣው ማለት ነው። እነሱ ራሳቸው ቁጭ ብለው የተማሩት ከኤርሚያስ ተናገርነቱ አበበ ተናገርነቱ ነው የተማሩት። ያ ውጤት ማን ያስገኘው ከተባለ እኛ ቤት መጀመሪያ ክሬዲት የሚሰጠው ለእግዚአብሔር ነው። ለእግዚአብሔር ብቻ ነው የሚሰጠው። በመቀጠል ግን ለወንድማችን ኤርሚ ግን እግዚአብሔር ይባርከው እንለዋለን። ቢኮዝ ዋጋ ከፍለው እዚህ ላይ በደንብ አድርጎ አድብቶ ስለሰራ ማለት ነው። ኦኬ በጣም ብዙ ኢቨን እንኳን ነጋዲሳ አካሉ አንድ ላይ ሆኖ ሲሞግቱ እንኳን የሆነ አይ ቲንክ ምንድነው እዚህ ነገረ ማርያም ላይም ምንድነው ጸሎት መዝገብ ላይ ፕላስ ደግሞ ገድለ ተክለ ሃይማኖት ላይ ያለውን ከዚህ ከዘር ጋር ከብሔር ጋር ምናምን በተገናኘ አመቶ ገጽን በቁጥር ያመቶ የተናገረው ኤርሚያስ ከቁጭ ብሎ ተምሮ ነው። ኦኬ ያ ስለዚህ የመጣው ውጤት ገድላትን በተመለከተ እኛ ገድላት መከራከሪ አይደሉም ምናምን ያስባለው ወንድማችን ኤርሚ ነው። አቃረል ወንድማችን ኤርሚ ነው። ስለዚህ ልክ እናንተ ሰርታችሁ ምናምን እንዳመጣችሁ አይደለም። እኛ ቤትም ነፈስ በቤትም በኩል መጣ ብቻ ዋና ነገሩ የተመዘገበ ውጤት ነው ማለት ትውልዱ ይሄ ገድላት ድርሳናት ታምራት የሚሆነው ነገር እንዲሸማቀቁበትና ፈጽሞ እንዳይቀበሉት እንዲያፍሩበት መከራከሪ አይደሉም ብሎ እንዲናገሩ ያለው ኦኬ ያ ደግሞ በደንብ ተሰርቷል በዚህ ጉዳይ ላይ በጣም ማለት ነው። ልደተ ቃል እናንተ ይሄ በእንትን ነው ይሄ ምንድነው የሚባለው ማለት መከራከሪያ አይሆኑም በሚል ስልት ወደኋላ የማፈግፈግ አይነት ስትራቴጂ ተጠቅማችሁ ነው እንጂ የእውነት ግን ገድላት ድርሳናት ታምራትን አልቀበልም ብላችሁ አይደለም። ወይም እዛ ውስጥ ያሉትን ነገሮች እኛ አንቀበልም የኛ መከራከሪያ አይሆኑም ብላችሁ አይደለም። አንቀበልም ላዩን ነው። ግንስ በደንብ አድርጋችሁ ትቀበላላችሁ፣ ደግሞም በህይወታችሁ አፕላይ ታደርጋላችሁ። እስቲ ከገድላት ከድርሳናት ውስጥ አልቀበልም ብሎ የሚሉ አንድ ያውጡ እስቲ ወንድምነት። ኦኬ አንድም የለም። አንድም አሁን ያነሳው ራሱ ለምሳሌ ድርሳነ መድኃኔዓለም ወገድለ በባጽዮን ላይ አሁን ያነሳው ያለው ጉዳይ ራሱ እስቲ አንድም ሰው አልቀበልም ብሎ የተናገረ የለም። ይሄ ቤተክርስቲያናችንን ምናምን አላለም። ኦኬ ዶግማ ይላል። ዶግማ ከነገርነት በላይ ዶግማ አለ እንዴ? ከአምልኮ ስርዓት ውጪ ዶግማ አለ እንዴ? ምንድነው ዶግማ? እነኚህ ነገሮች ዶግማ ካልሆነ ምንድነው? ክርስትና ራሱ የቱ ጋር ነው ማለት ክርስቲያን ሊያስብል የሚችለው? እነኚህ ነገሮች ከተዛቡ ኦኬ ከእግዚአብሔር ውጪ ሌላ የሚመለከት ተገባበት ከእግዚአብሔር ውጪ እሱ ካዘጋጀው የመዳን መንገድ ሌላ የመዳኛ መንገድ አለ ብሎ ሰው አምኖ ከተቀበለ አሁን ቅድም አንተ እንዳልከው አሜን ካለ ማርያም ታደርግላችኋለች ማርያም ታደርግላችሁ ሲባል አሜን ታድርግ ብሎ ካለ በቀጥታ ጸሎት ወደ ማርያም ሪኩዌስት ከተደረገ ከዚህ በላይ ምን አምልኮ አለ? በነገራችን ምን አምልኮ አለ? ኪዳኑ ከኋላ ተነበበ ከፊት ተነበበ ከመጨረሻ ማለት ተነበበ እሱ አይደለም።
መቼ የሚነበብ ግን የተነበበው ነገር አሚን ብሎ ተቀብሎታል። ያ ማለት አምልከውታል ነው ባጭር አማርኛ። ኦኬ ሶ ገድላት ላይ ድርሳናት ላይም እንድትሸማቀቁ መከራከር አይደለም የሚለው ነገር የመጣው እናንተ ሰርታችሁበት ሳይሆን ወንድሞች ሰርተው ነው። ስፔሻሊ ኤርሚያስ። ስለዚህ ወንጌል አማኞች ናቸው ወንጌልን ወደ ብርሃን ያወጡት። ወንጌል አማኞች ናቸው በኦርቶዶክስ ቤተ እምነት ውስጥ ያለውን የሐሰት ትምህርት ወይ ደግሞ ልዩ ወንጌል ገልጠው በእግዚአብሔር በክርስቶስ ትምህርት አምጥተው አሳይተው ልክ አለመሆናቸውን ገልጠው ወደ ትክክለኛው እንድትመጡ ያደረጉት ወንጌል አማኞች ናቸው። ወንጌል አማኞች ባይኖሩ ኖሮ ስቲል አብራችሁ ከነኚህ ልዩ ትምህርቶች ጋር ታቅፋችሁ ተቀጥሉ ነበር። አሁንም አላችሁ፣ በእርግጥ አሁንም አላችሁ። ሶ ኢቭን እንኳን አካሉ ትዝ የሚል ከሆነ ወንድምየው ገድላትን እኔ ከፈለኩ መርጬ ነው ምናምን ብሎ ሲል ምን ያህል ዘመቻ ነው የተነሱበት? ኦርቶዶክስ እኮ 95% ተገልብጦ ነው የተነሱበት አይደል? ኢቭን እንኳን እሱ ላይ ከዛ በኋላ አሻሻለ አየህ። ከዛ ደግሞ ገድላት ድርሳናትን ምናምን ተሸክመው መጣ። ይሲ ማለት እቀበላቸዋለሁ የሚል አይነት ፖለቲክስ ለመስራት ሰው አንድ ኦርቶዶክሳዊ ገድላትን ድርሳናትን ታምራትን መከራከያ አይደለም ልቀበሉ አልችልም ብሎ ማለት አይችልም። ቤተክርስቲያኗ በራሷም አስቀምጣለች። ምን በሚለው መጽሐፍ ከተባለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓተ አምልኮ የውጭ ግንኙነት በሚለው መጽሐፏ እኛ እንከራከርባቸዋለን የሃይማኖት መመስረቻ ነው ብላ ቤተክርስቲያኗ አጽድቃለች። ራይት። ስለዚህ እነሱ የሚጠቀሙት ጀስት the sake of politics ነው። ፕላስ ደግሞ ስልታዊ የማፈግፈጊያ አይነት ምናምን የሚጫወቱት እንጂ እውነታው ግን ገድላትንም ድርሳናትንም ታምራትንም ሁሉንም ይቀበላሉ። እንዳይቀበሉ እንኳን ከተደረገ ይህንን ክሬዲት ሊወስዱ የሚገባቸው ወንጌላውያን አማኞች ብቻ ነው። ንቅረዚኪያ እድሜ ለወንድሞቼ እድሜ ለወንድሞቼ እነሱ ስለገለጡ ዝክረን ይግያ ተቀመጥክ ብራዘር። ዮሐንስ የሚባለውን እኮ ምንድነው ዮሐንስ ራእይ ነው ምናምን የሚባለው መጽሐፍ እኮ ምንድነው ምረ ይባለው ተወግዞ እኮ ተገዝቶ አሁንም ተብሎ እኮ እንደገና እኮ ዘመቻ ተከፈተበት ብራዘርዬ። እንዴ አይ እኛ ድንንበታል ተምረንበታል እኛ ታንጸንበታል እኛ ጠቅሞናል ምናምን ብሎ እኮ የሚከራከር ሰው እኮ መጣ። የሚከራከር ግሩፕ ተፈጠረ። ዩሲ ሶ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ እምነት ውስጥ ያሉ እያንዳንዱ መጽሐፍ የትምህርታቸው መመስረቻ የሃይማኖት መከራከያ መጽሐፍ ነው። ወደፊትም ደግሞ ወንድሞች የመጡ ገድላትን ይገልጣሉ። የኦርቶዶክስ ትምህርት በአደባባይ ወጥቶ በክርስቶስ ትምህርት ሲፈርስ ወደ ጤናማው ወደ እውነተኛው ሃይማኖት ትመጣላችሁ ማለት ነው። ስለዚህ ልደት ወንድማችን ዋሽታል። አም ሶሪ ዩ አር ቱ ማች ዋሽታል። ቱ ማች ማለት ነው። ተባረክ። እሺ ወንድምነት፣ አይ ትክክል፣ እውነታው እሱ ነው። እንትኑ የመጣው እሱ እንዳለው እንደዛ አይደለም። ግን እሱም ደግሞ አንድ ትልቅ አቺቭመንት ነው። እሱ ራሱ አንድ ኮንፎርሜሽን ሰጥተዋል። እኛ ራሱ ይታረሙ ያልናቸው አሉ አለ። ስለዚህ በችግር ላይ ያሉ አሉ ማለት ነው። ትክክል ያልሆኑ መጽሐፎች አሉ ማለት ነው። እና ለዛ እንዳልኩት ነው። ጌታ ክብሩን ይሰድ። ስራ በደንብ ተሰርተዋል። ለዚህም እግዚአብሔር ነው እንግዲህ ክሬዲቱን የሚወስደው። እግዚአብሔር ነው ያንን ያደረገውን ሁሉ ያደረገው። እንግዲህ እሱ እንዳልኩት ነው ቅድም። አሁን እንትን ለመቆጣጠር አይደለም። አይ እኛ ሰራን የሚለው ትክክል አይደለም። እሱ ስላመጣው ነው እንጂ እንደዛ ማለት ትክክል አይደለም። እኛ እንደዛ ማለታችን ቴዲዬን አየዋለሁ እዚህም ራሱ እንትን ከታች ቴዲ የእነሱ ውጤት ነው። አሁን ቴዎድሮስ ደንብላሽም ታውቁታላችሁ። እሱን በጣም በርካታ መጽሐፍቶችን የጻፈ ነው። በጣም በርካታ የቤተክርስቲያኒቱን አስተምሮ በማስረጃ የሞገተ ነው እና እነ ሜሎስ በጣም ብዙ የለፉ ሰዎች አሉ፣ ኤርሚን ጨምሮ ማለት ነው። እና ጌታ ይባረክ። ይሄ የእነሱም አንድ ውጤት ነው። ጥሩ ነው። በቃ ቅድም እንዳለው የእኛም ፍላጎት እንደዛ ነው። ነገሮች እየተሻሻሉ እየተቀየሩ በእግዚአብሔር እውነት እንዲተኩ ነው ፍላጎታችን። እሱ ሆኗል። ሶ ናውዴይስ የተናገረው አሁን እኛ ስራ እንትን ብለናል። ቅድም እንዳልኩት ነው የሚሆነው። እንዳለውም በተለይ የቲክቶክ አገልግሎት እኛ ጋር በፊት በነበረው እንትን አይደለም ያለው። አሁን ትክክል ነው እሱ። እንደሱ የሆነው ምክንያት ደግሞ ቅድም እንዳልኩት ነው፣ በራሳችን ልጆች ነው እንጂ በእነሱ ምክንያት አይደለም። እነሱን አጋሽ እኛን ትምህርት ሞግተው የእኛን ትምህርት ድል አድርገው ወይ ደግሞ እኛ የምናነሳውን ጥያቄ መልሰው አይደለም። ግን እኛው ቤት ውስጥ ያሉ ልጆች
በጌታን የሚሉ ሰዎች በኋላ ግን ራሳቸውን ገልጠው የወጡም ጭምር አንዳንዶቹ በእነሱ ምክንያት ነው ያ የሆነው። እንግዲህ እኛ ሳይሆን እውነት ያሸንፋል። እንግዲህ የእግዚአብሔር እውነት ያሸንፋል፣ የሰው እውነት ሳይሆን ማለት ነው። ሰው የእግዚአብሔር እውነት ያሸንፋል፣ ደግሞም አሸንፏል። እና እሱን ነው ልንል የምንችለው ማለት ነው። አውደ ወንጌል ባይወጡ ጥሩ ነበረ። ከወጡ ምንም ላረግ አልችልም። እሺ ዜድ ድቤቱ ስንት ሰዓት ነው ማታ? ዜድ ኤፋ ኦዘድክ ቀጥል ቤኪ ወንድምነት ቀጥል። በቃ 20 ደቂቃ በኋላ እኮ ነው ኤፊ። አሁን እኔ ወጣና ከፍትና ወደ እኔ ትመጡና ትወርዳላችሁ። ከዛ አብረን ታፕታፕ ካደረግን በኋላ ከ20 ደቂቃ በኋላ ነው እከፍታለሁ። ቆይቼ ስወርድ እከፍታለሁ። እሺ ከ20 ደቂቃ በኋላ ዜድ ዲቤት አለው። ፎሎ ያላረጋችሁት ሰዎች ፎሎ አድርጉት፣ ጠቅላላ ፎሎ አድርጉትና ተከተሉት። እሱ ሲገባ እሱን ፎሎ አድርጋችሁ ተከተሉ። ቤኪ መቀጠል ትችላለህ ወንድምነት። ያ ቆይ ቤኪ አንድ ጊዜ ኤርሚ ቀጥል ወንድም፣ ችግር የለውም። ዜድ ግን ለዜድ ጋር ዜድ ማነው ቤካ ትቀጥላለህ። ኤፋዬ ከመጣ አይቀር እኮ የቀድሙን አንድ 10 ደቂቃ አንተ ወስደህበት ወይም የዜድ ቤት ውስጥ ልናገር ነበር። እሱን ማስታወቂያ እንዲናገር ነው እንትን ያልኩት እንጂ ቤኪ ቀጥል። ያ እስኩት። እሺ ቤኪ ይናገርና ከዛ ቀጥል። ሰላም ልላችሁ ነው። ግን አንዳንድ የምትገቡበትን ቤት አሁን ከአሌክስ ጋር ምን ለማግኘት ነው? ከአሌክስ ጋር አንድ ቤት አሁን አሌክስ እኮ ከቅርብ ጊዜ ወዲህ እኮ ጭንብሉን ገልጦ የመጣበት አካሄድ አለ። አሁን ምንድነው አሁን ወንድምነት እንትን ስላለ አሁን ኦሬዲ 20 ደቂቃ ቀረው ስላለ ምንም ማድረግ አንችልም ወንድምነት። አይ ለወደፊትም አሁን ከእንደዚህ አይነት ሰዎች ጋር ለወደፊቱ እኔ አልገባም። አሁን እኔ ጠዋት መግለጫ ሰጥቻለሁ። አይ ለወደፊትም አሁን ከአሌክስ ጋር አሁን እሺ ቀጥል። አይ ነው ሜኪ እየተስማማው ነው። ልክ ነህ። እኔ አሁን ጠዋት መግለጫ ሰጥቻለሁ። እንትን ያልኩበት ምክንያት አንዳንድ ጊዜ እንትን ሲሉ ሰዎች ምናልባት በሆነ ምክንያት ሊሆን ይችላል እና መነጋገር ምናምን ነገሩን ፊክስ ማድረግ ምናምን እንደዛ በሚል ነው አይ ትራይ ሎት እንትን የሚል መስሎኝ፣ ግን ሰዎች እንደ አቋም ይዘውት የሆነ ነገር በዛ እንትን የሚሉ ከሆነ ያው መንገድ መለየት ነው እና ሰው እንደዛ ነው ያደረኩት ማለት ነው። ስለዚህ ከዚህ በኋላ ያው ትምህርቱ ላይ እንቀጣቀጣለን ማለት ነው። ትክክል። አይ ለመመለስ ሳይሆን የእሱን ውሸት ለማጋለጥ እንትን ማለት ነው እንጂ አሁን ከሱ ጋር እሱን ለማስተካከል ለማቅናት የሚካሄድበት ነገር የለም። ዲቤቱ ራሱ አያስፈልግም። አሁን አሌክስ ራሱ ወንጌል አማኝ ነኝ ካለ ለምንድን ነው በአደባባይ ዲቤት የሚጠራው? ምን አይነት ዲቤት ነው የሚጠራው? እንደዚህ አይነት ሰው ጋር አሁን ኦርቶዶክሳውያን ገብቶ እንዲጫወቱ ማድረግ ነው እንጂ አሁን ምንም መማር አይደለም፣ ይሄ ለማስተማሪም አይደለም። ስለዚህ ያም ሆኖ አሁን ዜድ ቀጠሮ ከያዘ እሱ ማድረግ ትችላላችሁ። ግን ቅድም ልደተ ቃል ሲዋሽበት የነበረው ነገር ነበር። የኛ 7ቱ ጎረምሳዎች በጣም እዚህ ቲክቶክ ላይ ተጽዕኖ ፈጥረናል ምናምን ስል ነበር። የትኛውን ተጽዕኖ ነው የፈጠረው? እስካሁን እኮ ያልተግባቡት እንትን አለ እኮ። አሁን ቀሲስ ዲበኩልና አኬ በፍጹም አይግባቡም። አሁን አንድ ጌስ ላይ ተቀምጦ በሰላም አይወርዱም ከድብድብ ውጪ። ለምን? አኬ ገድላትን ድርሳናትን አልቀበልም ባይ ነው። እንደዛ አይነት አይ አቺቭ አድርገናል። እንደሱ ማለት ያው ከልደተ ቃል ኤክስፔክት ይደረጋል። እሱ ልደተ ቃል እንደዛ ነው ማለት ያለበት። ግን እንደቀደም እንዳልኩት ቁጥር አይዋሽም። በቲክቶክ አገልግሎት በመቶ ሺዎች የሚቆጠሩ ሰዎች ወደ ጌታ መጥተዋል። በጣም ብዙ ሰዎች ማለት ነው። እና እዚሁ ብቻ አይደለም ዋናው ድል እሱ አይደለም። እሱ ሳይሆን ዋናው ድል እንደምታውቁት ቤተክርስቲያኒቷም ራሷን ለማየት በጣም ጊዜ ወስዳለች። ተቋረጥኩኝ። መታል አንተ አሁን ለትንሽ ደቂቃ ተቋርጠ ነበር። ያው እንደምታውቀው ቤክዬ ከጌታን ካገኙት ሰዎች ውጪ በመቶ ሺዎች የሚቆጠሩ ሰዎች ወደ እግዚአብሔር መንግስት መምጣታቸው ብቻ አይደለም ዋናው ቁም ነገር። ከሱም በላይ ደግሞ ኦፍኮርስ በአንድ ሰው ነፍስ መዳን ሰማይም እንግዲህ ሐሴት ያደርጋሉ የሰማይ መላእክት፣ እኛም ደግሞ በዛ ውስጥ ድረስ። ከዛ በላይ ግን ትልቅ ሪፎርሜሽንም እንቅስቃሴዎች ተጀምረዋል። ባያልቁም ተጀምረዋል።
ያም አሁን ሰዎች መጽሐፍ ቅዱስ ማንበብ ጀምረዋል። እንደምታውቀው በመጽሐፍ ቅዱስ ነው የምንወያየው ማለት ጀምረዋል። አይ ይሄ ከመጽሐፍ ቅዱስ አስተምሮ የወጣ ስለሆነ አልቀበልም ማለት በድፍረት ጀምረዋል። ይሄ ሁሉ ከቲክቶክ በፊት የሚታሰብ አልነበረም፣ በፍጹም የሚታሰብ አልነበረም። ኢየሱስ በግልጽ ዛሬም ድረስ ኢየሱስ አማላጅ ነው ማለት ተጀምረዋል። ይሄ በፊት አልነበረም ብሎ ተሰምቶ የማይታወቅ ነገር ነው። በጣም ብዙ አቺቭመንቶች አሉ። አሁን ራንደምሊ ብጠይቀው አንድ ኦርቶዶክስ ኦፍኮርስ ኢየሱስ እኮ ዛሬም ማስታረቂያችን ነው ይላል። ይሄ የሚታሰብ አልነበረም። መጀመሪያ የነበረውን ጦርነት ታውቃላችሁ። ከልደት ጋር ራሱ ድቤት ነው ያድርጌ የነበረውን ጦርነት ታውቃላችሁ እርስ በርስ። ታዲያ ጴንጤዎች ምን አረጠፉ እስከዛሬ ለምንድን ነው የሞገትናቸው የሚል ጥያቄ እስኪነሳ ማለት ነው። ብዙ ትምህርቶች ተቀይረዋል። ብዙ ደግሞ እንደ እግዚአብሔር ቃል ያልሆኑ ነገሮች ደግሞ ጥለዋል። እሱ በጣም እንዳልኩት የሚታይ ነገር ነው። እኛ አሁን እሱ እንደዛ ስላነሳውለት እንጂ እኛ ፍላጎት የለንም። እኛ ይሄን ሰርተናል፣ ይሄን ሰርተናል፣ ይሄ ተደርጓል፣ በእግዚአብሔር ይሄን አድርጓል ምናምን። አንደኛ የሚታይ ነገር ነው። ሁለተኛ ገና ስራችን ገና እኛ እንትን ብለናል ብለን አላምን። ገና ብዙ ርቀት ለመሄድ ፍላጎት አለን። ገና ብዙ ስራዎች እንዳሉ እናስባለን። ስለዚህ በትንሽ ነገር ረክተን እንደዛ አንልም። እኛ ምድር ሁሉ በልጁ እንድትጠቀለል እንደዛ ነው ፍላጎታችን። የእግዚአብሔርም ሀሳብ እሱ ነው። ስለዚህ ሰዎች ሁሉ ጌታን እስኪቀበሉ ድረስ ወደ እግዚአብሔር እውነት እስኪመጡ ድረስ እኛ ሳትስፋይ አንሆንም በሚሆነው ነገር ማለት ነው። ስለዚህ እሱን እንደዛ አረጋለሁ። ግን ከተነሳ አይቀር እዚሁ ጋር ቅድም እኔ ዞር ብዬ ነበረ ከስልኬ ላይ ጠዋት በነበረው ላይቭ ላይ ማለት ነው። እና እዛ ላይ አንዳንድ ነገሮች እንትን ብለው ነበረ። ከዛ ከወጣው በኋላ ነው ያየሁት። ቆርጠሽ ላኪላቸው ላይ ነው ያየሁት። ቆርጠሽ ላኪላቸው የኔ ፌቨራይት እንትን ሆነች እኮ ቻናል ሆነች አሁን። እና ከእሷ ላይ ነው አፕዴት ማድረገው። ልደት እኔም ከእሷ ላይ ነው አፕዴት ማድረገው እንዳለው እኔም ከእሷ ሆነ አፕዴት ማድረገው። እና የኔን ቤት ላይቭ ያየሁትም እሱ እዛ ነው ማለት ነው። እና አንዳንድ የተነሳ ነገር ነበር። ህፃናት ጥምቀትን በተመለከተ ነበረ። የስፒሮስም የነሱን ዮሲም ደግሞ የሉተራንን እንደዚህ እንዲያነሳ አድርገው ነበር። የእኛም ልጆች ደስ ይመስለኛል እሱም ሲያነሳ ነበረ። እዛ ላይ የተላለፉ አንዳንድ ነገሮች ነበሩ። እኔ አልነበርኩም፣ ብኖሩ ግን ሀሳብ የምሰጥባቸው ነገሮች ነበሩ ማለት ነው። እዛ ላይ ሁልጊዜ እንደምለው ለምሳሌ ህፃናትን በተመለከተ ህፃናት ሲሞቱ የት ነው የሚሄዱት የሚለውን ማለት ነው። ህፃናት ሲሞቱ የት ይሄዳሉ የሚለው ምንም ጥያቄ የለውም። የእግዚአብሔር መንግስት ነው የሚሄዱት፣ ወደ አባታቸው ነው የሚሄዱት ህፃናት። ምንም ጥያቄ የለውም። የህፃናት እኮ ለምሳሌ ሁላችንም እንደምናምነው እንግዲህ ድቀተ ባህሪ የሚባል ነገር አለ። ኦራይት፣ ወይም ደግሞ ኦሪጂናል ሲንን እናምናለን። ህፃናት የውርስ ኃጢአት አለባቸው? አዎ አለባቸው። ታዲያ የውርስ ኃጢአት አለባቸው እያልክ ኤፍሬም ተመልሰ ደግሞ መንግስተ ሰማይ ይገባሉ የምትለው የውርስ ኃጢአት ያለበት ሰው ሳያምን መንግስተ ሰማይ ይገባሉ? ጥያቄ። ኦኬ፣ እንደዚህ ነው የሚሆነው። ጥያቄ መሆን ያለበት እንደዚህ ነው። የውርስ ኃጢአት ካለባቸው ኃጢአት እያለባቸው ህፃናት መንግስት ይገባሉ ወይ ጥያቄ ሆኖ ሊመጣ የሚችል ጥያቄ ነው። እሺ፣ ህፃናትን በተመለከተ ለምንድን ነው ስፔሲፊክ አድርጎ መጽሐፍ ቅዱስ መንግስተ ሰማይ ይገባሉ ባይልም የተለያዩ የመጽሐፍ ቅዱስ ክፍሎች ግን መጽሐፍን መብላት መረዳት በሚለው ህፃናቶች የእግዚአብሔር መንግስት እንደሚወርሱ እግዚአብሔር በእነሱ ላይ እንደማይፈርድ መጽሐፍ ቅዱስ የተለያዩ ክፍሎችን አይተን በእርግጠኝነት መናገር እንችላለን። አንዱ ዋነኛው ሐዋርያ ቅዱስ ጳውሎስ ስለ ምስራቹ ቃል ሲናገር ካልሰሙ እንዴት ያምናሉ ይላል። ሰዎች መስማት አለባቸው፣ ከዛ ያምናሉ፣ ከዛ ነው። ኦኬ፣ ስለዚህ ህፃናት ደግሞ ያለ ሰባኪ እንዴት ይሰማሉ የሚለውን ታስታውሳላችሁ ጳውሎስ። ስለዚህ ህፃናት መስማት አይችሉም ወንጌሉን ሰምተው ደግሞ ሪስፖንድ ማድረግ አይችሉም። ሰምተው ሪስፖንድ ማድረግ በማይችሉበት ሁኔታ፣ ማመን በማይችሉበት ሁኔታ ሊኮነኑ አይችሉም። ጌታ ኢየሱስም እንዳለው ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸዋል እና መንግስተ ሰማይ እንደነዚህ ላሉ ናቸው አለ። ጭራሽ እነሱም እንደ ምሳሌ ናቸው፣ እንደነሱ ላለ ነው፣ እንደነሱ ያለ ነው የሚገባው ብሎ ማለት ነው። ህፃናትን ሁሉ ያደርጋል። ስለዚህ መጽሐፍን በምልአት መረዳት የሚለው በተለያየ የመጽሐፍ ቅዱስ ክፍሎች አንጻር ህፃናት ቢሞቱ ወደ እግዚአብሔር መንግስት እንደሚገቡ ነው። ይህን ቸርች ፋዘርስን ካያችሁ ቸርች ፋዘርስ ህፃናት ሲሞቱ ሲኦል ይገባሉ የሚሉ የለም። እንደውም አንድ አባትን የማስታውሰው ግሪጎሪ ዘንዝናዙ ይመስለኛል፣ እሱ በፍጹም ህፃናት ቢሞቱም አይኮነኑም ይላል።
ወደ እግዚአብሔር መንግስት ነው የሚገባው ብሎ ያምናል። ከቸርች ፋዘርስ ነው የምላችሁ። አንድ ለጊዜው ማላስታውሰው አባት ኦገስቲን ዋሬቨር ወደ የሆነ ሚድል ነገር ብሎ የሚያስቀምጠው ነገር አለ። ኮንደመን ይሆናሉ ግን ሚድል ደግሞ የሚባል ነገር የለም። እሱ ራሱ በሌላ እንትኖች የሚያነሳቸው ሀሳብ ነገር የለም። ወይ የሰይጣን ነው ወይ የክርስቶስ ነው ወይ ሞት ወይ ህይወት ነው ያለው። ሚድል የሚባል ነገር የለም። እንደሱ አይነት ሀሳብ የሚያነሳ አለ። የህፃናትን ጥምቀት ለምሳሌ ተርቱሊያን ይቃወማል። በህፃንነታቸው ሰዎች መጠመቅ የለባቸውም፣ አግብተው ሁሉ ነው መጠመቅ ያለባቸው ብሎ ያምናል። ምክንያቱም ከተጠመቁ በኋላ ያላቸውን የህይወት ምልልስ ትክክል ያልሆነ እንደሆነ አድርጎ ስለሚያስብ ነው። ቸርች ሂስትሪ ላይ ካየን ህፃናትን ጥምቀት የሚቀበሉ አሉ፣ አይቀበሉም አሉ። ኦኬ እንደዛ አሉ። ህፃናት ሲሞቱ መንግስተ ሰማይ ይገባሉ የሚል አለ። ህፃናት ሲሞቱ ደግሞ አንድ ሰው መንግስተ ሰማይ አይገቡም፣ ሲኦልም በቀጥታ ሳይሆን የሆነ እንትን ነገር የሚል ነገር አለ መሀል ላይ ዋሬቨር ብቻ የሚል እንደዛ አይነት ነገር ማንበቤን አስታውሳለሁ። ቸርች ፋዘርስ በዛ ጉዳይ ላይ ስሙሙ ናቸው፣ ህፃናት በተመለከተ ማለት ነው። እግዚአብሔር እንዴት ያድናቸዋል ካለ ህፃናት እግዚአብሔር ያውቃል እሱን እንዴት እንደሚያድናቸው። ግን ህፃናትን በህፃናት ላይ እንደማይፈረድ መጽሐፍ ቅዱስ የተለያዩ ክፍሎች ላይ ካሉ ሀሳቦች ተነስተን እሱን መደምደም እንችላለን። የህፃናትን ጥምቀት በተመለከተ ወንድምነት ልውረድና እኔ ልክፈት። በቃ ነው በቃ በ10 ደቂቃ ቢያንስ ታብታብ እናስፈርግሽ። ህፃናትን ጥምቀት በተመለከተ ህፃናት ጥምቀት እንግዲህ ኦርቶዶክሳውያንም ካቶሊክም ህፃናትን ጥምቀት ያስጠምቃሉ፣ ሉተራውያንም ህፃናትን ያስጠምቃሉ እንደምታውቁት ማለት ነው። የህፃናት ጥምቀት አለ። በተለያዩ ዲኖሚኔሽኖች ህፃናት ጥምቀት አለ። ህፃናት ጥምቀቱ ላይ የሚሰሩት ዶክትሪን የተለያየ ቢሆንም ማለት ነው። ውጪ ኦርቶዶክስም የራሷ አስተምሮ በዛ ላይ ቢኖራትም እንደገና ሉተራውያንም ወይም ሌሎቹም የራሳቸው ዶክትሪን አላቸው እዛ ላይ የሚሰሩት። እኛ አሁን በእኔ ፔንቴኮስታል ነኝ። የኛ ፔንቴኮስታል ትራዲሽን የህፃናትን ጥምቀት አይቀበልም። ለምንድን ነው የማንቀበለው? የኛን ላውራ። አሁን እኔ ለምሳሌ ዘን ለጌታ እንሰጣለን። ህፃናት ሲወለዱ ታውቃላችሁ፣ በህፃንነታቸው ሄደን ለእግዚአብሔር መስጠት ፕሮግራም አለ በእኛ እንትን። እሱ መጽሐፍ ቅዱስ ላይ ስላለ የእኛ ዶክትሪን ሊትራሊ ከመጽሐፍ ከዚህ በፊት እንደምላችሁ ከመጽሐፍ ቅዱስ ነው የሚወሰደው ቀጥታ ማለት ነው። ስለዚህ መጽሐፍ ቅዱስ ላይ የሌለ ነገር አፕላይ አሁንም መጽሐፍ ቅዱስ ላይ ያለ ነገር በቀጥታ አፕላይ ይሆናል በዛ እንትን ማለት ነው። ውይይት ከዚህ በፊትም ክርክር እናደርጋለን በተለይ ከኦርቶዶክሳውያን ጋር በተለይ ህፃናት ጥምቀትን በተመለከተ በርካታ ውይይቶችን ክርክሮችን አድርገናል። እኛ ህፃናት መጠመቃቸውን ሳይሆን ህፃናትን ጥምቀት ላይ የሚሰራውን ዶክትሪን ነው የምንቃወመው። ጠዋትም ከስፒሮስ ጋር ስናነሳ ስለነበር ሰፊውን ነገር እሱን ደጋግሞ ማንሳት አያስፈልግም። ህፃናት በልጅነታቸው እንደ ዳኑ ይቆጠራል። ከዛ በኋላ ካደጉ በኋላ በእግዚአብሔር እውነት ላይ እንዳይኖሩ፣ እግዚአብሔርን ፐርሰናሊ እንዳይተዋወቁ፣ የክርስትና ህይወታቸው እንደ እንትን እንዲሆን እንደ ሚሞሪ አድርገው እንዲይዙት እንደዛ ነው የሚሆነው። አንፎርቹኔትሊ ብዙዎችን ከእግዚአብሔር መንግስት ያርቃል ብለን ስለምናስብ ደግሞ ስለምናይም እዛ ላይ የሚሰሩትን ዶክትሪኖች አንቀበልም። ህፃናትን በተመለከተ ሲሞቱ የት ይሄዳሉ? ምንም እንደዚህ የህፃናት የጠንቋይ ልጅ ይሁን የሙስሊም ልጅ ይሁን ምንም ይሁን ኦኬ፣ የማንም ልጅ ይሁን ህፃናት ከሞቱ ወዴት ነው የሚሄዱት? ወደ እግዚአብሔር መንግስት ነው እንጂ ወደ ሲኦል አይሄዱ። ለምንድን ነው ኤፍሬም? በራስ ስልጣን ነው ወይ? አይደለም። እንዳልኩት በሁሉም ማስረጃ አለኝ። በመጽሐፍ ቅዱስ ማስረጃ አለኝ፣ በአባቶችም ማስረጃ አለኝ። እንደውም የቀደመው ከዚህ በፊት እንዳልከው የቀደመው ቸርች ፈርስትና ሰከንድ ሴንቸሪ ላይ ካየን የህፃናት ጥምቀትን በተመለከተ ማለት ነው ፈርስትና ሰከንድ ሴንቸሪ ላይ ሄደን የምናይ ከሆነ አልነበረም በዛን ጊዜ ሰዎች። እንደውም ጌታ አይደለም የሚጠመቁት ራሱ ሲጠመቁ በማስረጃ በደንብ አወራቸዋል። ይህም በትምህርት ቸርች ሂስትሪ ላይ ይህንን ማንሳት የሚችል ሰው የለም።
አሁን በዚህ ጉዳይ ላይ ህፃናት ጥምቀት የማይቀበሉትን መሞገት የሚችል ሰው የለም። ወይም እንዳልኩት ቸርች ሂስትሪ ላይ ከሄድን መጀመሪያውና ሁለተኛው በተለይ እንትን ላይ ከሄድን ፈርስትና ሰከንድ ሴንቸሪ ላይ ከሄድን ጭራሽ ሰዎቹ ሲጠመቁ ምስክርነት ክርስቲያን ሆነው ኮንቨርት ካደረጉ በኋላ ማለት ነው ህይወታቸው ታይቶ የህይወት ምስክርነታቸው የሚሰጥ ሰው ሁሉ ታይቶ መስክሮላቸው ሁሉ ነበር ወደ ጥምቀት የሚሄዱት ማለት ነው። አይደለም በ40 ቀን በህፃንነታቸው በ80 ቀን ሊጠመቁ ማለት ነው። ስለዚህ የሚያጠምቁ አሉ። እነሱ ደግሞ የእነሱ ትራዲሽን እንትን አለው። ኦኬ በራሳቸው ይሄን በዚህ ምክንያት ብለው የሚያስቀምጡት ነገር አለ። የህፃናት ጥምቀትን ደግሞ ማይቀበሉ አሉ። እኔ አንዱ ነኝ የህፃናትን ጥምቀት ከማይቀበሉት ማለት ነው። ለምንድን ነው ከተባለ መጽሐፍ ቅዱስ ስለማይል፣ አንደኛ ህፃናትን አጥምቁ የሚል የለም መጽሐፍ ቅዱስ ላይ። የተጠመቀ ህፃን የለም መጽሐፍ ቅዱስ። እንደገና ደግሞ ባክኔ ዴይስ ቸርች ሂስትሪን ስታጠኑ መጀመሪያውና ሁለተኛው ሴንቸሪ ላይ ሰዎች እንዴት ነበር ክርስቲያን የሚሆኑት የሚለውን ሄዳችሁ ስታጠኑ ጥምቀት የሚለውን ነገር አታገኙም። እሱን በሰፊው ማውራት በሱ ላይ መፈልግ ሰው ካለ በደንብ በሰፊው እናወራለን። ከዚህ በፊት በደንብ ስላወራሁበት ነው እኔ ማለት ነው። ስለዚህ እንደዛ እናርግ። ዜድ ሊገባ ነው ዲቤቱን እየተባለ ስለሆነ እንልቀቅለት ህዝቡን አይ ቲንክ እና በዚህ ጋር ግን ሰፊ ውይይት እናደርጋለን ከዚህ በፊት ማለት ነው። ስለዚህ በዚህ የምትሰሙን ምናልባት ሙስሊሞች ካላችሁ ይህን የምትሰሙን ሙስሊሞች ብትኖሩ የተለያየ እምነት ያሉ ቤተሰቦቻችሁ የተለያየ እናንተ ራሳችሁ እናንተ ማለት ነው አሁን የምትሰሙ የተለያየ እምነት ውስጥ ብትኖሩ ሃይማኖታችሁ ምንም ቢኖር ሃይማኖት ባይኖራችሁ ኦኬ ባይኖራችሁ ህፃን ልጅ ወልዳችሁ በህፃንነቱ ልጅ የሞተባችሁ እንዳትጨነቁ፣ የት ሄዳል ምናምን ብላችሁ ስለሱ እንዳታስቡ፣ ምንም እንዳታስቡ። እግዚአብሔር ጋር ነው ያለው፣ በቀጥታ እግዚአብሔር ጋር ነው የሚሄደው። እናንተ ግን ብትሞቱ ወደ ገሃነም ነው የምትሄዱት። ለምን? ጳውሎስ እንዳለው ሰምታችኋል፣ እናንተ ሰምታችሁ ለወንጌል እውነት አልታዘዛችሁ። ስለዚህ ወደ ሲኦል ትሄዳላችሁ፣ ወደ ዘላለም ጥፋት ትሄዳላችሁ። ስለዚህ ቀን ሳለ እንደሚል መጽሐፍ እናንተ የጌታ ኢየሱስን የህይወታችሁ አዳኝና ጌታ አድርጋችሁ ልትቀበሉና ከዘላለም ፍርድ ልታመልጡ ይገባል። እናንተ እድል አላችሁ፣ ሪስፖንድ ለማድረግ ማለት ነው። እድል አላችሁ። ህፃን ልጅ ከሞተባችሁ ግን በልጅነቱ እንዳታስቡ የት ሄደ ብላችሁ ማለት ነው። ወደ አባቱ ወደ እግዚአብሔር ነው የሚሄዱ። ሰምቶ ሪስፖንድ ማድረግ ስለማይችል የእግዚአብሔር ጥበቃ አለው እሱ ማለት ነው። ስለዚህ እሱ ደግሞ ካልዘራበት የሚያጭድ አይደለም መጽሐፍ እንደሚል ማለት ነው። ስለዚህ እሱ ፈልጎ ባልተወለደው ህፃን ልጅ ተወልዶ በ40 ቀኑ ሲሞት አንተ የእስላም ልጅ ነህና ና ሲኦል የሚል እግዚአብሔር አይደለም ያለን። የኛ እግዚአብሔር ፍቅር ነው። ሰው ደርሶ አምኖ ወይም ክዶ ራሱን በማይገልጥ ወይም ደግሞ ለእግዚአብሔር እውነት ሪስፖንድ ማድረግ በማይችልበት ሁኔታ ውስጥ ኮንደመን ሊሆን አይችልም ማለት ነው። መጽሐፍ ቅዱስም በተለያዩ ክፍሎች ላይ እሱን ይናገራል። አሁን ያልኳችሁን ጠቅላላ ሀሳቦች እንትን ስንል ማለት ነው። ስለዚህ እንደሱ ይሁን። ወንድሞች ምን ትላላችሁ? ብንሄድ ወደ ዜድ ጋር ሀብትሽዬ ሰላም በለንና የምትለው ካለ በልና ከዛ የሀብትሽን ሀሳብ ተቀበልና የሀብትሽን ሀሳብ እንትን እንበል እስቲ። እሺ ጠዋት ላይ በእውነት መራራ ነው መራራ። እኔ ጽዋ እንደመጠጣት ነው የምቆጥረው ጠዋት ላይ። ለዚህ ደግሞ ያው ይቅርታ መጠየቅ አለብህ ብዬ ነበር ስትገባ። ምክንያቱም እኔ በጣም ረጅም ጊዜ ሆኖኛል መራራ ጽዋ ከጠጣው። ዛሬ ግን ታፍኜ ወረፋ አልደርስ ብሎኝ መራራ ጽዋ ጠጥቼ ነው የወጣሁት። አሁን እንደገና የካምባክ ስራ ነው እየሰራ ያለው ኤፊ። እኔ ግን መነሳት አለበት ብዬና ኤፊ ትንሽ መጽሐፍ ቅዱሳዊ ትርጉሙንም ይዘቱንም ለአድማጮች ልታስይዝ የሚገባ የሚመስለኝ ምንድን ነው ራሱን ዋት ዳዝ ኢት ሚን ባፕቲዝም የሚለው ነገር እሱ ትንሽ ዲስክራይብ መደረግ አለበት። ለምሳሌ አሁን የመጽሐፍ ቅዱስ ማን ነው የመካነ ኢየሱስ ወይም እኔ አሁን ሉትራን አላቅም። ወንጌላውያን አብያተ ክርስቲያናት ህብረት ውስጥ እኔ የማውቀው መካነ ኢየሱስ እንጂ ሉትራንን አላቅም። እኔ በወንጌላውያን አብያተ ክርስቲያናት ውስጥ ሉትራን የምትባል ቸርች አላውቅም። መካነ ኢየሱስ የምትባል ቸርች ግን አውቃለሁ። ህፃናትን ምትረጭ ምታጠምቅ አይደለችም። ለዚህ ነው ያልኩት። እኔ ምታጠምቅ መካነ ኢየሱስ አላቅም። አንድ እሱ ነው። ስለዚህ ጥምቀቱ ትንሽ መብራራት አለበትም ነው። ሁለተኛ ደግሞ
ከኦርቶዶክስና ከእስልምና የሚመጡ ሰዎችን ጌታን እንዲቀበሉ ታደርጋለች እንጂ እኔ የወጣሁበት እዛ ነበርኩኝ። እኔ እዛ ወጥቼ ነው ወደ ሙሉ ወንጌል የመጣሁት። ስለዚህ ከኦርቶዶክስና ከእስልምና የመጡ ሰዎችን ጌታን እንዲቀበሉ ታደርጋለች እንጂ አታጠምቅም። ሙስሊሞችን አታጠምቅም። ኦርቶዶክሶች መሰለኝ የማይጠመቁት። የትኛውን ጥምቀት? የትኛውን ጥምቀት? ምን አይነት ጥምቀት? ዋት ካይንድስ ኦፍ ባፕቲዝም? በየትኛው ስክሪፕቸር ላይ ቤዝ ያደረገ ባፕቲዝም? ውሃ እኮ እንዲህ በእጅ እሱ እኮ መብራራት አለበት ኤፊ። በውሃ እንዲህ በእጅ ላይ አድርገህ ጭንቅላት ላይ ጭንቅላቱን ሀሩር እንደመታው ሰው እንዲህ በእንትን ነገር በስትራቾ እንደዚህ መንካት ነው እንዴ ጥምቀት? አዋቂዎቹን በስነ ስርዓት ታጠምቃለች፣ ልክ ሌሎቹ እንደሚያጠምቁ። በፍጹም ሙስሊሞች እንትኖቹ ነው የምልህ። ከሙስሊም ኦርቶዶክስ የመጡትን አይደል? ኦርቶዶክስ ካቶሊክ ከሙስሊም የመጡትንም አታጠምቅም በፍጹም። እኔ እንትን አንስቼ እሰጥሃለሁ ከፈለግ። እኔ ያለሁት ሙስሊም አካባቢ ስለሆነ ማስረጃ አሳይሃለሁ። ጥምቀት የሚባል ነገር ይሄ ለኃጢአት መቀበር ለጽድቅ መነሳት የሚለውን ኢመርሽንን ዲስክራይብ የሚያደርግ ካይንድስ ኦፍ ባፕቲዝም አይደለም። ስለዚህ በዚህ ጉዳይ ላይ እኔ ፎቶ አንስቼ እሰጥሃለሁ። ምክንያቱም እኔ ነገሌ ይሄ ጉዳይ በደንብ መታየት አለበት። እንደገና ደግሞ ይሄ ጥምቀት የሚለው ሀሳብ ራሱ በደንብ እንደገና ትምህርት መሰጠት አለበት። የመካነ ኢየሱስ ሉትራን ስትል ራሱ ቅር ይለኛል። እኔ ሉትራን የሚባል ቸርች አላውቅም። መካነ ኢየሱስ የሚባል ቸርች ነው የማውቀው። ለመሸሽ ተብሎ እንዲህ አይነት ቃቃ ጨዋታ እኛ ላይ እንዲጫወቱ መፍቀድም የለብህም ኤፊም፣ የለብህም። ስለዚህ መካነ ኢየሱስ ብለው ቃል በቃል መነገር አለበት። በዚህ ጉዳይ ላይ በደንብ እናወራለን። አፍትሺ ነገም እንገባና እናወራለን። ቅድም ግን ይቅርታ እኔ አሁን ናፓረኩኝ ቅድም ስላልተኛው ረጅም ትቻችሁ ናፓረኩና ስነቃ ጭቅጭቅ ነገር አለ እና ቪዲዮን ያየሁት እኔ ሌላ ሰው ቤት ነው። ባይገርምህ ቆርጠሽ ላኪላቸው ላይ ያየውና እንደውም እኔ ወዲያው ወንድምነት ጋር ደወልኩለትና ምንድነው እንደዚህ እንትን ብሎ ነበር እንዴ አልኩት። አዎ ምናምን አለኝ። ስሰማው ቪዲዮን አይ ሀሳብ መስጠት አለብኝ ምናምን ብዬ ተመልሼ መግባት አለብኝ ብዬ ነው ፕሮግራም ሰርዤ ለዛም ፐርፐዝ ነው አክቹዋሊ የገባሁትም የነበረው ማለት ነው የነበረው። ስለዚህ በህፃናት ጥምቀት ዙሪያ በነገራችን ላይ ማውራት የሚፈልግ ሰው ካለ ግልጥ እኔ በጣም ፈቃደኛ ነኝ ለማውራት። በመጽሐፍ ቅዱስም ከመጽሐፍ ቅዱስ ውጪ ቸርች ሂስትሪ ላይም ከተባለ ጥሩ ነው። ቸርች ሂስትሪም ያዋጣኛል። ፈርስትም ሰከንድም ሴንቸሪ ላይ እናያለን፣ ቸርች ፋዘርስን እናያለን እና እሱን አስተምሮ እናያለን። ከዛ በኋላ መቼ እንደመጣ ይታወቃል። የህፃናት ጥምቀት በቸርች እንትን ውስጥ መቼ እንደመጣ እሱን በደንብ ማውራት እንችላለን። እሱን እነጋገርበታለን በደንብ። እንደዛ እናርግ። ተባረኩ። ዜድ እየጨቀጨቀኝ ነው፣ እንትን ሜሴጅ እየላከልኝ ነው። ከውስጥ ልላክለት